እሺ ውድ ተማሪዎቻችን አሁን ደግሞ በቀጣይ የምንመለከተው ስለ ስፒድ እና ቬሎሲቲ ይሆናል። እንግዲህ ውድ ሴት ተማሪዎች እነኚህ ሁለት ፊዚካል ኳንቲቲዎች ምንድናቸው? ተመሳሳይነትም አላቸው፣ የሚለያዩበትም ደግሞ ፖይንት አለ አይደለ? ስለዚህ ስለነሱ በደንብ እንነጋገራለን። የመጀመሪያው ምንድነው? ስፒድ ወይንም ፍጥነት። አጠቃላይ አንድ የሚንቀሳቀስ ኦብጀክት የፈጀበት አጠቃላይ ዲስታንስ እሱን በፈጀበት አጠቃላይ ደግሞ ታይም ስናካፍል የምናገኘው ቫልዩ ስፒድ ይሆናል ማለት ነው። ስለዚህ ስለ ስፒድ ስናወራ ስለ ፍጥነት ብቻ እናወራለን ማለት ነው። ዩኒቱ ደግሞ ምን ይሆናል? ዩኒቱ ደግሞ ሜትር ፐር ሰከንድ ይሆናል አይደለ? ስፒድ ማለት ምንድነው ብለናል? ዲስታንስ ኦቨር ታይም ነው ብለናል። ስለዚህ ዩኒቱ ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ ይሄ ምንድነው? ሜትር ፐር ሰከንድ ስታንዳርድ ነው፣ ኤስአይ ዩኒት ነው። ነገር ግን በምን መግለጽ እንችላለን? በኪሎ ሜትር ፐር አወር አይደለ? በሚሊሜትር ካስፈለገ በማይክሮ ሰከንድ ያደረግን በተለያዩ ዩኒት ታይፖች መግለጽ እንችላለን፣ እኛ እንደተመቸን ማለት ነው። ነገር ግን ኤስአይ ዩኒቱ ሜትር ፐር ሰከንድ ይሆናል። ኦኬ እዚህ ጋር የምንመለከተው መኪና አለ አይደለ? ስለሱ እስኪ አንዳንድ ነገር እናውራ። ይህ መኪና ምን ያህል ዲስታንስ 80 ኪሎ ሜትር የሚሆንን ርቀት በ2 ሰዓት ከቨር ቢያደርግ ምን ያህል ይሆናል ማለት ነው? ፍጥነቱ ሰብስቲዩት ስናደርግ እዚህ ፎርሙላ ላይ ስፒድ ኢዝ ኢኳል ቱ ዲስታንስ ኦቨር ታይም ነው። ስለዚህ ዲስታንሱ 80 ኪሎ ሜትር ነው፣ ታይም ደግሞ ስንት ነው? 2 ሰዓት ነው አይደለ? ስለዚህ 80 ሲካፈል ለ2 40 ኪሎ ሜትር ፐር ሃወር ይመጣል ማለት ነው። ይሄ ነን ኤስአይ ዩኒት ነው አሁን የተጠቀመው። ወደ ኤስአይ ዩኒት ግን ለመቀየር በስንት እናባዛዋለን ማለት ነው? ኪሎ ሜትር በ40 1 ኪሎ ሜትር 1000 ሜትር ነው አይደለ? ስለዚህ 40 ታይምስ 1000 ሜትር ኦቨር ሃወር ደግሞ ወደ ሰከንድ ሲቀየር በ3600 ሰከንድ ይሆናል ማለት ነው። ስለዚህ መጨረሻ ላይ የምናገኘው ቫልዩ በኤስአይ ዩኒት ይሆናል። ነገር ግን ሲምፕሊ በኪሎ ሜትር ፐር አወር ቼክ ስናደርገው 40 ኪሎ ሜትር ፐር አወር ይመጣል። ይሄ ምን ነው የሚያሳየው? ስፒድ ወይንም ፍጥነቱን ብቻ ያሳየናል ማለት ነው። ኦኬ ሁለት አይነት ስፒድ ታይፖች አሉ። የመጀመሪያው አቨሬጅ ስፒድ፣ ሁለተኛው ደግሞ ኢንስታንታኒየስ ስፒድ ይሆናል። አቨሬጅ ስፒድ የምንለው አጠቃላይ ርቀት ለአጠቃላይ ሰዓት በሚካፈልበት ጊዜ የሚገኘው ውጤት አቨሬጅ ስፒድ ይሆናል። ወይንም ደግሞ አንድ ኦብጀክት የፈጀበት አጠቃላይ ፍጥነቱ አጠቃላይ ዲስታንሱ ሲካፈል ለአጠቃላይ ሰዓቱ ያ አማካይ ምን ይሆናል ማለት ነው? አማካይ ፍጥነት ይሆናል ማለት ነው። በጆርኒ ውስጥ የፈጀበት አማካይ ፍጥነቱ በዛ መሰረት ይገኛል። ኢንስታንታኒየስ ደግሞ ምንለው አት ስፔሲፊክ ኢንስታንስ ወይንም ደግሞ በተወሰነ ትራንዚሽን ኦፍ ታይም ውስጥ ያለ የፍጥነት አይነት ነው ማለት ነው። ስለዚህ ስለነሱ ደግሞ እንመለከታለን። የመጀመሪያው አቨሬጅ ስፒድ። ስለዚህ አቨሬጅ ስፒድ ማለት ምንድነው ብለናል? ቶታል ዲስታንስ ከቨርድ ዲቫይድድ ባይ ቶታል ታይም ነው ብለናል። ስለዚህ ቶታል ዲስታንስ በቶታል ታይም ሲካፈል የአንድ ሙቪንግ ኦብጀክት የሚገኘው ውጤት አቨሬጅ ስፒድ ይሆናል ማለት ነው። ለምሳሌ ይህን ጥያቄ እስኪ ሞክሩት እናንተ። a car travels 80 km in 1.5 hours find its what average speed አይደለ? given መጀመሪያው ምንድነው? ዲስታንስ ተሰጥቶናል አይደለ? ስለዚህ ዲስታንሱ ስንት ነው? 80 ኪሎ ሜትር ይሆናል። ኦኬ ከዛ ደግሞ ታይም ተሰጥቶናል። ስንት ነው? 1.5 ሃወር ማለት ነው። ሃወር የተጠየቅነው ምንድነው? ዋን ኢትስ አቨሬጅ ስፒድ አይደለ? ስለዚህ ዲስታንስ ቶታል ነው፣ ታይምም ቶታል ነው። ስለዚህ አቨሬጅ ስፒድ እንዴት ነው ማለት ነው? ቶታል ዲስታንስ ኦቨር ቶታል ታይም ይሆናል ማለት ነው። ስለዚህ ሰብስቲዩት አድርገን እንሰራለን። ቶታል ዲስታንስ ስንት ነው? 80 ኪሎ ሜትር ሲካፈል ቶታል ታይም 1.5 ሃወር ማለት ነው። ስለዚህ ይሄንን ካልኩሌት ስናደርግ 80 ኪሎ ሜትር ፐር 1.5 ሃወር ማለት ይሄንን እስኪ ምን እናድርገው? ሶልቭ እናድርገው አይደለ? ሲምፕሊፋይ አድርገን ሶልቭ እናድርገው። እሺ ስለዚህ 800 ወር 15 ይመጣል። ስለዚህ በ5 ደግሞ አሁንም ቼክ ብናደርገው ስንት ይሆናል? 160 ሲካፈል ለ3 ይሆናል ማለት ነው። ምን ኪሎ ሜትር ፐር ሃወር ማለት ነው። ስለዚህ ይሄንን ደግሞ ቼክ ብናደርገው ስንት ይመጣል? ኦልሞስት 53.3 ኪሎ ሜትር ፐር ሃወር
ይመጣል ማለት ነው። 53.3 ኪሎ ሜትር ፐር ሃወር ይመጣል ማለት ነው። ስለዚህ ውድ ሴት ተማሪዎቻችን በዚህ መሰረት የአቨሬጅ ስፒድ ጥያቄዎችን መስራት እንችላለን ማለት ነው። በቀጣይ ደግሞ ኢንስታንታኒየስ ስፒድ ነው። ኢንስታንታኒየስ ስፒድ ምንድነው ብለናል? ስፒድ አት ስፔሲፊክ ሞመንት ነው አይደለ? ስለዚህ በሆነ ቅጽበት ውስጥ ያለ ፍጥነት ምን ይባላል? እሱ ኢንስታንታኒየስ ስፒድ ይባላል። እሱን ደግሞ በምንድነው የምናገኘው? መኪናዎችን ላይ ስፒዶሜትር የሚባል መሳሪያ አለ። ብዙ ጊዜ መኪና ዳሽቦርድ ፊት ለፊት ላይ የምትመለከቱት አንዱ ምንድነው? ስፒዶሜትር ነው። ስለዚህ የመኪናውን ኢንስታንታኒየስ ስፒድ ወይ አት ስፔሲፊክ ሞመንት ያለው ይነግረናል ማለት ነው። ለምሳሌ እዚህ ጋር የምታዩት መሳሪያ አይነት ማለት ነው። እርግጠኛ ነኝ አብዛኞቻችሁ አስተውላችሁታል አይደለ? ስለዚህ ይህ ዲቫይስ ስፒዶሜትር ይባላል። በቀጣይ ደግሞ የምንመለከተው የፊዚካል ኳንቲቲ ታይፕ ምንድነው? ቬሎሲቲ ነው። ቬሎሲቲ ደግሞ ከስፒድ የሚለየው በምንድን ነው? ማግኒቲዩድ ኢን ሰርቴን ዳይሬክሽን በመሆኑ ነው አይደለ? ፍጥነት በተወሰነ አቅጣጫው ሲሆን ቬሎሲቲ ይሆናል ማለት ነው። ስለዚህ ስፒድ ዊዝ ዳይሬክሽን ቬሎሲቲ ይሆናል። ፎርሙላው ደግሞ ዲስፕሌስመንት ኦቨር ታይም ይሆናል። ዩኒት ደግሞ በተመሳሳይ መልኩ ሜትር ፐር ሰከንድ ነው ማለት ነው። ለስፒድም ዩኒት ምን ነበረ? ሜትር ፐር ሰከንድ ነበር አይደል? ለቬሎሲቲ ሜትር ፐር ሰከንድ ነው። እሺ ለምሳሌ a train moving east at 50 km/h በምስራቅ በኩል የሚጓዝ አንድ ባቡር በምን ያህል ፍጥነት? በ50 km/h ምንድነው እየተነገረ ነው ያለው? ቬሎሲቲ ነው። ምክንያቱም ይህ ዳታ ወይም ይህ መረጃ ምን ይዟል? አንድ አቅጣጫ ይዟል፣ ሁለት ደግሞ ማግኒቲዩድ ይዟል። የባቡሩ ፍጥነት 50 km/h ሲሆን አቅጣጫው ደግሞ በስተ ምስራቅ ነው። ስለዚህ እዚህ ጋር ያለው መረጃ ሁለቱንም የያዘ ስለሆነ ይሄኛው ቬሎሲቲ ይሆናል ማለት ነው። ሁለት አይነት የቬሎሲቲ ታይፖች አሉ፣ ልክ እንደ ስፒድ ማለት ነው። አንደኛው አቨሬጅ ቬሎሲቲ ሲሆን ሁለተኛው ደግሞ ኢንስታንታኒየስ ቬሎሲቲ ይሆናል። ስለዚህ አቨሬጅ ቬሎሲቲ የምንለው አጠቃላይ አንድ ሙቪንግ ኦብጀክት የፈጀበት ዲስፕሌስመንት በፈጀበት ሰዓት ሲካፈል የሚገኘው ውጤት አቨሬጅ ቬሎሲቲ ወይ ነው አማካይ ቬሎሲቲ ይሆናል። ኢንስታንታኒየስ ደግሞ የምንለው አት ስፔሲፊክ ዲስታንስ ኦፍ ታይም ያለ ቬሎሲቲ ዊዝን የአንድ ኦብጀክት በሆነ ኢንስታንስ ኦፍ ታይም ውስጥ ወይንም ደግሞ በሆነ የሰዓት ዲፈረንስ ውስጥ አት ስፔሲፊክ ታይም ዊዝን ጊቨን ዳይሬክሽን ወይ ደግሞ በሆነ በተሰጠ አቅጣጫ ውስጥ የአንድ ኦብጀክት ያ አማካይ ያ ኢንስታንታኒየስ ቬሎሲቲ ምን ይሆናል ማለት ነው? በአማካይ በኢንስታንታኒየስ ዳታ ውስጥ ያለ የአንድ ኦብጀክት ፍጥነት ይሆናል ማለት ነው። ግን ደግሞ ዊዝን ጊቨን ዳይሬክሽን መሆን መቻል አለበት ማለት ነው። ኦኬ ስለዚህ አቨሬጅ ቬሎሲቲ በምን ይገኛል? ቶታል ዲስፕሌስመንት ዲቫይድድ ባይ ቶታል ታይም። ልክ ስፒድ ላይ ምን ነበር? ቶታል ዲስታንስ ኦቨር ቶታል ታይም ነበር። አሁን ደግሞ ቶታል ዲስፕሌስመንት ኦቨር ቶታል ታይም ይሆናል። ለምሳሌ a student walks 360 meter north in 180 seconds አይደለ? ስለዚህ ይሄንን ጥያቄ እስኪ እናንተም ትሞክሩታላችሁ። ዳታው ምንድነው የተፈለገው? find its average velocity ነው። ስለዚህ መጀመሪያ የተሰጠን ዳታ ይሄውና ዲስፕሌስመንት ተሰጥቶናል አይደል? ቶታል ዲስፕሌስመንት ተሰጥቶናል። ስለዚህ ስንት ነው እሱ? 360 ሜትር ማለት ነው። in north direction ይሄ ዲስፕሌስመንት ነው። ታይምስ ቶታል ታይም ደግሞ ስንት ነው የተሰጠን? 180 ሰከንድ ነው። የተፈለገው ምንድነው? አቨሬጅ ቬሎሲቲ ነው አይደለ? v አቨሬጅ ነው። ስለዚህ እሱ ደግሞ ቶታል ዲስፕሌስመንት ኦቨር ቶታል ታይም ነው ማለት ነው። አሁን ሰብስቲዩት እናደርጋለን ወይንም እንተካለን። ስለዚህ አቨሬጅ ቬሎሲቲ is equal to ቶታል ዲስፕሌስመንት ስንት ነው? 360 ሜትር ዲቫይድድ ባይ 180 ሰከንድ አይደለ? ይሄን ኖርዝ ነው የኛው። ኦኬ ስለዚህ አሁን ሲምፕሊ ምን ማድረግ ነው? ይሄንን ሶልቭ ማድረግ ነው ማለት ነው። ስንት ይመጣል? 0 ሲያጠፋ ቶታሊ 2 ሜትር ፐር ሰከንድ ኢን ኖርዝ ዳይሬክሽን ይሆናል ማለት ነው። ስለዚህ ይህ ተማሪ በ2 ሜትር ፐር ሰከንድ በሆነ አማካይ ፍጥነት በስተ ሰሜን አቅጣጫ ሙቭ አድርጓል ኦር ተንቀሳቅሷል ማለት። ስለዚህ የአቨሬጅ ቫልዩ አቨሬጅ ቬሎሲቲው ምን ይሆናል ማለት ነው? 2 ሜትር ፐር ሰከንድ ይሆናል። ስለዚህ እንደዚህ በመሳሰሉ ጥያቄዎች ራሳችሁን በደንብ እንድታበረቱ እንግዲህ እመክራለሁ ማለት ነው። በጣም ቀላል ነው። በዚህ መልኩ ነው የአቨሬጅ ቬሎሲቲ ካልኩሌት የሚደረገው። ሁለተኛው ደግሞ ምንድነው? ኢንስታንታኒየስ ቬሎሲቲ ነው። ስለዚህ ቬሎሲቲ አት ስፔሲፊክ ኢንስታንስ ኦፍ ታይም በተወሰነች የሰዓት ልዩነት ውስጥ ያለ ቬሎሲቲ ምንድነው?
ኢንስታንታኒየስ ቬሎሲቲ ነው። እሱ ደግሞ እንዴት ነው? ዩዚንግ ቬሪ ስሞል ታይም ኢንተርቫል። ስለዚህ በተወሰነች የሰዓት ልዩነት ውስጥ ያለ የቬሎሲቲ ቫልዩ ስለሆነ ኢንስታንታኒየስ ቬሎሲቲ እሱን ይመስላል። አሁን ደግሞ አጠቃላይ በስፒድ እና በቬሎሲቲ መካከል ያለውን ልዩነት እዚሁ ሰመራይዝ እናደርጋለን። ስፒድ ማለት ፍጥነት ነው። ፍጥነት ምንድነው ብለናል? ስካላር ነው ወይንም ዳይሬክሽን የለውም። ምንድነው ያለው? ማግኒቲዩድ ብቻ ነው ያለው። ቬሎሲቲ ደግሞ ቬክተር ነው። ቦዝ ዳይሬክሽን እና ማግኒቲዩድ አለው። ስፒድ ደግሞ ምንድነው የሚለካው? how fast an object moves አይደለ? አንድ ነገር ወይንም አንድ የሚንቀሳቀስ ኦብጀክት የሚሄድበት ፍጥነት ማግኒቲዩድ ቫልዩ ምንድነው? ስፒድ ነው። ቬሎሲቲ ደግሞ ስፒድ እና ዳይሬክሽን ማተር ያደርጋል። ለምሳሌ 60 ኪሎ ሜትር ፐር አወር ካለ የአንድ ኦብጀክት ስፒድ ወይ አንድ መኪና የሚሄድበት ፍጥነት 60 ኪሎ ሜትር በሰዓት ነው ከተባለ እሱ ምንድነው? ፍጥነት ነው ማለት ነው። ነገር ግን 60 ኪሎ ሜትር በስተ ምስራቅ አቅጣጫ ኦር በስተ ኢስት ከተባለ ደግሞ እዚህ ጋር ምንድነው ማለት ነው? ሶ ቬሎሲቲ ነው። ስፒድ ሁሌም ቢሆን ምንድነው? ፖዚቲቭ ነው። ነገር ግን ቬሎሲቲ ደግሞ ምንድነው? ፖዚቲቭ ወይንም ኔጌቲቭ ነው። ምክንያቱም ስለ ቬሎሲቲ ስናወራ ስለ አቅጣጫም ኮንሲደር ማድረግ ስላለብን ማለት ነው። አቅጣጫንም ኮንሲደር ማድረግ ስላለብን። እሺ እዚህ ጋር አንድ ኤግዛምፕል አለ። ይህን ጥያቄ እናንተም ተሞክሩታላችሁ፣ አብረን ደግሞ እንሰራለን። እሺ ይህን ጥያቄ እናንተም ተሞክሩታላችሁ። እሺ እንደምትመለከቱት አቨሬጅ ቬሎሲቲ ስንት ነው? 2.4 ሜትር ፐር ሰከንድ ኢስት ነው። ሌላ ደግሞ ቶታል ታይም ደግሞ ስንት ነው? 40 ሰከንድ ነው አይደለ? የተፈለገው ደግሞ ሪኳየርድ ደግሞ ማን ነው? ዲስፕሌስመንት ነው። ቶታል ዲስፕሌስመንት። ስለዚህ እንደምናውቀው ፎርሙላ v average = ቶታል ዲስፕሌስመንት ኦቨር ቶታል ታይም ነው ማለት ነው። አሁን የተፈለገው ደግሞ ምንድነው? እዚህ ጋር የተፈለገው የተጠየቀው ጥያቄ ቶታል ዲስፕሌስመንት ምን ያህል ነው? ስለዚህ v average ታይምስ ቶታል ታይም ይሆናል ማለት ነው። አሁን ምን ማድረግ ነው? ሰብስቲዩት ማድረግ ነው አይደለ? ስለዚህ v average ስንት ነው? እዚህ ጋር v average 2.4 ሜትር ፐር ሰከንድ ታይምስ ታይም ደግሞ ስንት ነው? 40 ሰከንድ 40 ሰከንድ። ይሄ ምንን ይሰጠናል ማለት ነው? ቶታል ዲስፕሌስመንትን ይሰጠናል ማለት ነው። ስለዚህ አሁን ምን እናደርጋለን? ይሄን ቫልዩ እናባዛዋለን ማለት ነው አይደለ? በሚገባ። ስለዚህ በጣም ቀላል ነው። ሁለቱም ምን ማድረግ ነው? ማባዛት ነው። ስለዚህ ሰከንድን በሰከንድ እናጣፋለን። ስለዚህ ምንድነው የምናደርገው? 2.4 ሲባዛ በ40 ይሆናል ማለት ነው። ኦኬ ስለዚህ ቶታል ዲስፕሌስመንት = 96 ሜትር ይሆናል ማለት ነው። ስለዚህ 2.4 ሲባዛ በ40 ስንት ይሆናል? 96 ይሆናል። ዩኒቱ ደግሞ ምንድነው? ሜትር ነው። ነገር ግን ዲስፕሌስመንት ነው አይደለ? ቶታል ዲስፕሌስመንት ነው። አቅጣጫ ደግሞ ምን ይሆናል? ኢስት ይሆናል ማለት ነው። ኢስት 96 ሜትር ኢን ኢስት ይሆናል ማለት ነው። ስለዚህ በዚህ መሰረት የአቨሬጅ ቬሎሲቲን ጥያቄዎች መስራት ትችላላችሁ ማለት ነው። ኦኬ ውድ ሴት ተማሪዎቻችን አሁን ደግሞ በቀጣይ ያሉትን ጥያቄዎች እናንተ ኤክሰርሳይዝ በማድረግ ወደሚቀጥለው ክፍል የምንሄድ ይሆናል።